በትምህርት ማደግ ስነ ስርዓት ጠብቆ ህይወትን ገንብቶ መኖር ማደግ ለብዙ ነገር ይጠቅማል። በስርዓት አለማደግ ራስን ይጎዳል፣ ተከታዩም ያሳጣል። ይህን ያደረገ እግዚአብሔር ይክበር ይመስገን ይላል። ተናጋሪው ነቢይ ነው። ነቢዩ የምታውቁት ቃል ነው። ነገር ግን ዜማው በስቷል። እንደዚህ አመለካከት ዓመት እስከ ዓመት ዜማ ብቻ ነው። ወደ ምስጢር ይለወጥ፣ ነገሩ ይገለጽ። ሰዎችም ማሰብ አለባቸው። ሃይማኖታችን በዜማ ብቻ የተከበበ አይደለም፣ በቃላት ብቻም አይደለም። በምስጢር በኃይለ ቃል መሰረታዊ በሆነ አቋም የተመሰረተች ቤተክርስቲያን ናት። እያቀፍኩት እንዳይመስላችሁ፣ እኔ እያሳሰብኩት ነው። ዘመኑ ከባድ ስለሆነ ይህን ዜማ ጠላት አይመልስም። የማሳስበው ጠላት ይመልሳል? አይመልስም። ከልብ ከሆነ የሚጠራው አባት ከመጣ ጥሩ ነው፣ ግን ያለመጣ ስለዚህ መታሰብ አለበት። መንክር እግዚአብሔር በላይ ለቅዱሳን ይሁን። በቅዱሳን ሰማዕታት በቅዱሳን ጻድቃን አድሮ በቅዱሳን አበው አድሮ የሚሰራው ስራ ሁሉ አስገራሚ አስደናቂ ነው። የእስራኤል ፈጣሪ የእስራኤል አምላክ እግዚአብሔር ለወዳጆቹ ኃይልን፣ ብርታትን፣ ድለሽነትን ይሰጣል። እንደጠየቁት ይሰጣል። ኃይል እግዚአብሔር ነው። ጥበብ እግዚአብሔር ነው። በረከት እግዚአብሔር ነው። ሰላም የእግዚአብሔር ገንዘብ ነው። ሰላም የመጣ ከእግዚአብሔር እንጂ ከሰዎች ሰላም አይጠበቅም፣ አልተጠበቅም፣ ጥንትም የለም። ሰላሙ የተገኘ ከእግዚአብሔር ከኢየሱስ ክርስቶስ ነው። ስለዚህ የሰጠንን ሰላም እንዳይነሳን እኛ ሰላማውያን መሆን አለብን። ጊዜያችንንም ማወቅ አለብን። ገበሬ በጊዜው ያርሳል፣ ነጋዴም በጊዜው ይነግዳል፣ ተማሪም በጊዜው ይማራል። እውነተኛ ትምህርት ካለ የፖለቲካ ትምህርት ሀገር ሲያጠፋ እንጂ ሲገነባ አናየው። የሃይማኖት ትምህርት መሰረታዊ ነው። ለሚያምንበት ለሚከተለው ለባለ ሀብቱ ሰማያዊ ሀብት ነው። ወይትባረክ እግዚአብሔር ሰማያዊ አምላክን ምድራዊ ሰው አድርጎ ከምድራዊ ስጋ ጋር አዋህዶ በዓለም ላይ እንዲገለጥ፣ የወደቁት እንዲነሱ፣ የሞቱት እንዲነሱ፣ የደከሙት እንዲበረቱ፣ የተፈረደባቸው ነፃነት እንዲያገኙ ያደረገ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ይክበር ይመስገን። እልል በሉ እያለ ሞኙ ያስጨበጭባል። ማዕድ አቋርጦ ሳቅና ጨዋታ ማስገባት ትንታ ነው። ሲበሉ ትንታ መጥፎ ነው። አዳምጡ። ልቅስ የሚሆንላችሁን ቀለባችሁን መሰረት የሚሆነውን ማዳመጥ አስፈላጊ ነው። እልልታውን ጠርቻ አይደለም፣ ያደናግራል። ስለዚህ በዛሬው ዕለት ሰማዕቱ ቅዱስ ጊዮርጊስ 7 ዓመት መከራውን አልፎ ስቃዩን አልፎ ከሕይወቱ ከደረሰ በኋላ በስሙ ጽላት እንዲቀረጽለት ስሙ እንዲጠራ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በዚህ ዓለም ላይ ቅዱስ ጊዮርጊስን የማያውቅ ፍጥረት የለም። እንኳን ክርስቲያኑ አረማዊ ቢሆን መስሊም ቢሆን በየቋንቋቸው ይጠሩታል። ሲጠሩትም ፈጥኖ ይደርስላቸዋል። ጊዮርጊስ ተራዳኢ ነው፣ ፍጹም ረድኤት ነው የሚባለው። ቃል ኪዳን ተቀብሏል። በቃል ኪዳኑ የተማመኑ ሁሉ ከባህር ሞገድ፣ ከእሳት ቃጠሎ፣ ከጦርነት፣ ከዘመን በሽታ፣ ከፖለቲካ ይሰውራል፣ ይታደጋል። ስለዚህ በዛሬው ዕለት በዘመነ ሰማዕታት በዘመነ ዲዮቅልጥያኖስ ማለት ነው። ዲዮቅልጥያኖስ የተባለ አረማዊ ንጉሥ ተነስቶ ከላይ ግብፅ ከፍየል ጥበቃ ተነስቶ ንጉሠ ነገሥት እስከሚሆን ድረስ
ተራመደ። ቀድሞ ክርስቲያን ነበረ። ያለ ትምህርት አድጎ በፍየል ጠበቃ ዘፈን ተምሮ በዘፈኑ ስርጭት ተመርጦ ንጉሠ ነገሥት ሆነ። ከዚህ በኋላ በልዩ ምክንያት ካደ። ከካደ በኋላ አልተመለሰም። አብያተ ክርስቲያናት ከግብፅ እስከ ሮም፣ ከሮም እስከ ቁስጥንጥንያ፣ ከቁስጥንጥንያ እስከ አንጾኪያ ድረስ እየተዘዋወረ አብያተ ክርስቲያናትን ያቃጥል ነበረ። ሊቃውንትንም ያርድ ነበረ። ካህናትን ይጨፈጭፍ ነበረ። ገዳማትን፣ አድባራትን እያቃጠለ የክርስቶስ ስም እንዳይጠራ፣ የእግዚአብሔር ስም እንዳይመሰገን በማድረግ 40 ዘመን በሙሉ ተጓዘ። እግዚአብሔር ሁሉንም ያስፈጽማል። ክፉውንም ያስፈጽማል፣ መልካሙንም ያስፈጽማል። ለምን? ከስልጣኑ የሚወጣ የለምና። ለአንዱ በረከት፣ ለአንዱ መርገም፣ ለአንዱ ስደት፣ ለአንዱ ጦርነት ነውና። ስለዚህ በዛሬው ዕለት የቅዱስ ጊዮርጊስ ቤተክርስቲያን በፍልስጤም አቅጣጫ ልዳ የተባለች ሀገር ቤተክርስቲያኑ መቃብሩ ያለበት ነው። ቤተክርስቲያኑ ግሩም ስራ ነው። ድውያን ይፈወሳሉ፣ አጋንንት ይወጣሉ፣ ዕውሮች ይበራሉ፣ የጎበጡ ይቀናሉ፣ የተቀበሩ ይነሳሉ፣ ብዙ ታምራት ይደረግባታል ተብሎ ዝናውን ሰማ። ዝናውን ከሰማ በኋላ እኒህ ክርስቲያኖች መተት እያደረጉ ይሆናል እንጂ እንዲህ ታምራት የሚያደርግ ምን ኃይል አላቸው ብሎ አወ ሕይወት የተባለ ቢትወደዱን የመንግስቱ ተሳታፊ የሚሆን የጦር መሪውን መርጦ ብዙ ሰራዊት አስከትሎ